እንግዳ ይዘን መተናል። ሩታዬ የኔ እንዴት ነሽልኝ? ታውቂ ካስታውሱ እንዴ እንዴ ብሩክና ማን ነው ፈረንጁና ሮቤል ምናምን ለዚህ ነበር እንደዛ እንትን ስትሉ የነበረው። ቆይ ተዋወቂው ምናምን ነገር ገና እያላት ምናምን ነገር ነው። ባለፈው እንደዛ ሲንጨረጨርለት ምናምን ነገር ጠበቃ ሆኖ ሲያወራለት የነበረው ሰው ይሄ ነው ማለት ነው። እስቲ ለማንኛውም ጉዱን በዚህ ቪዲዮ ሙሉ እናያለን። ተቀበለችው ማለት ነው። ጭራሽ አበባውን ተቀበለችው። እኔ ቆይ ታዲያ ሩታ ከአብርሽ በምን ተሻልሽ? እነ ፈረንጁም እነ ሮቤልም ምናምን ነገር ለሩታ እናስባለን ምናምን ነገር የምትሉት ከብሩክና ከአቤል በምን ተሻላችሁ? አሁን ይሄ ትልቁ ጥያቄ ይሄ ነው። ሩታን ብዙ ጊዜ አትናገራት ምናምን ነገር ትሉኛላችሁ፣ ግን ስህተት የሆነውን ነገር ደግሞ ስህተት ነው ማለት የሚያሳፍር ነገር አይደለም። ምክንያቱም ሁላችንም አበሾች ነን አይደል? እኛ ደግሞ ወጋችን የሚፈቅደው ነገር አለ። መፍቀር አለመፍቀዱ ብቻ ሳይሆን ማለት ነው ሕሊና የሚባል ነገር አለ። እነዚህ ሰዎች ገና ከተለያዩ በተወሰኑ ጊዜያት ውስጥ እንደዚህ አይነት ነገር ስናይ ይደብረን። ሰላም ውድ ቤተሰቦች እንዴት? እሺ አንዴ ሰላም ታይለና ተላድረስና ማለት ነው። ግን የዛሬው ቪዲዮ አጓግቶኛል የምር። አሁን ምን አይነት ሰው እንዳመጡ ሩታ ጋር በጣም ግራ ገብቶኛል ያለው እና እስቲ እሱን ቪዲዮ ምናምን ነገር እናያለን። ሰላም ብያችሁ ልግባ። እንዴት ናችሁ እንደ ተመልካች ቤተሰቦች? ደህና ናችሁልኝ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩ ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። እንደተለመደው ይሄን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ብትገቡ ይጠቅመኛል እና ደግሞ እኔን ማታውቁ ሰዎች እና ይሄን ቻናል ገና ለመጀመሪያ ጊዜ የምታዩ ሰዎች ቡሱ ይባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። እንደ ተመልካች አስተያየቶቻችንን በነፃነት የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ የደውል ምልክቷን በመጫን ቶሎ ቪዲዮ እንዲደርሳችሁ ምናምን ነገር ማድረግ ትችላላችሁ። አለበለዚያ ያመልጣችኋል ማለት ነው። የደውል ምልክቷንም ተጫኑ። በቃ በቀጥታ ወደ ቪዲዮ እንግባ። ቪዲዮን እስከ መጨረሻ ተከታተሉት። ይመቻችሁ። ወዳጆች፣ ቤተሰቦች መተናል። ደስታ እባላለሁ። ከአውሮፓ ነው የመጣሁት። ሩታን ደስታ ያገናኙ እኔ እኮ ማለት ነው ያናደኝ ነገር እቺ ወቅት አለች ዲያስፖራዎች ምናምን ነገር ከውጭ ሀገር መጥተው ጥሩ ቆነጃጀት የሆኑ ሴቶቻችንን እፍስ የሚያደርጉበት ምናምን ነገር ማለት ነው። እና ደስታ ድፍረት አይሆንብኝና ማለት ነው አንተ ከነሱ መሀል ነህን ወይስ ሩታ በቅርቡ እንደወለደች አላወቅም ነው? አልነገሩህም ስለዛ ታሪክ? መቼስ እንግዲህ ቪዲዮ ምናምን ነገር ታያለ፣ ቢያንስ ቪዲዮ ታያለ ብዬ አስባለሁ። ደስታ ይባላል። ከውጭ መታ ፕሮሰሷን ጨራርሳ እንድትሄድ የፈለኩበት ምክንያት ይህን የመሰለ ሰው ስላገኘው ነው። እሺ አሁን የአቤልን ምናምን ነገር ነው ስናወራ የከረም ነው። ሮቤል ያንተ ኮሚሽን ስንት ነው? እዚህ መሀል ዘመድህን አሳልፈ ምናምን ነገር ሰጥተህ ያንተ ኮሚሽን ስንት ነው? እሷንም ትንሽ ብትነግረን። ምክንያቱም እነዚህ ሰዎች ኋላ ላይ መጋጨታቸው አይቀርም። አሁን ከደስታ ጋር ምናምን በክፍያ ምክንያት ይጋጫሉ። ኑሮዋን እንትን ለማለት ነው የመጣው። እንግዲህ ምን ታስባለህ? ደስታዋን ልሰጣት ነው የመጣሁት። ስም መላክ ያወጣው ነው። እውነት ነው። ደስታ ለቤተሰቦቿም ነው ለወዳጆቿ። አሁን ስም ደስታ ሊሆን ይችላል፣ ግን ማለት ነው እኔ እየፈራሁ ነው። ቤተሰቦች አትታዘቡኝና ማለት ነው ለሩታ ጥሩ ነገር አትመኝም እንዴ ልትሉ ትችላላችሁ፣ ግን ጊዜው ይደርሳል። ለሁሉም ጊዜ አለው ይላል የእግዚአብሔር ቃል ራሱ ማለት ነው። እና እኔ እንጃ ትንሽ ውስጤ እየሰጋ ነው። አሁን የምርም እንደ ስሙ ደስታ ምናምን ነገር የሚሰጥ ሰው ቢሆን ራሱ እኔ እንጃ በዚህ ፍጥነት ተገቢ ነው ብዬ አላስብም። የእሷን ደስታ ደግሞ የኔም ደስታ ነው ብሎ ለእኔ ስለነገረኝ ከዚህ በላይ ምንም አልፈልግም። ያው እንግዲህ እንደምታዩት ነው፣ ይገባታል ብዬ አስባለሁ። ከውበት ውበት ከቁመና ለሷ በእውነት ቆይ ሰዎች እኔ የምር ይደብራል። ወንድ ልጅን እንደዚህ እንትን ሲል እውነት በጣም ያስጠላል። አሁን እኔ እሺ በክፍያ ምናምን ነገር ብዬ ስማችሁን ማጥፋት አልፈልግም፣ ፈረንጁም ደግሞ ሮቤልም እና ማለት ነው። ግን እየመሰላችሁኝ ያላችሁት ማለት ነው ሮቤል ልክ እንደ አቤል ነው፣ ፈረንጁ ደግሞ እንደ ብሩክ። በቃ የሁለቱ ተቃራኒ ናቸው ማለት ነው። እዛ አብርሽ ጋር ሌላ አንድ ጀማ አለ፣ ሄርሜላ ጋር አንድ ጀማ አለ ማለት ነው። ምንም አሁን ሌላ አዲስ ነገር አይደለም እየተከሰተ። አንዳንዴ ማሸነፍ ማለት ያ ሰው ያደረገውን ነገር መልሶ በማድረግ የሆነ በቃ እዛው መበቃቀል ምናምን አይደለም። ማሸነፍ አንዳንዴ በሰከነ መንፈስ ዝም ብሎ በቃ በትክክለኛው ነገር መርጦ ቁጭ ማለት ራሱ ማሸነፍ ነው። ፈረንጁ እንግዲህ ከሩታ ደስታ በላይ የሚያስደስት ነገር ያለ አይመስለኝም። አይደለም በጣም ደስተኛ ነኝ። እኔማ ደስተኛ ነኝ። እሷ ደስታ ነው ፈልገው። በዚህ ደስተኛ የምትሆን ከሆነማ ምን እንፈልጋለን? እንደውም በቅርብ ምን እንላለን መሰለህ? ያው እሱ ነው እውነት ቆይ እንደዚህ ባትቻኮሉ ቆንጆ ነው ብዬ አስባለሁ። ምንም አሁን
ብሩክና አቤልም ይህንኑ ነው ያደረጉት። ሌላ ምንም አይደለም ያደረጉት። እናንተ ስትወቅሱ ምን ስትሉ እኛም ከእናንተ እኩል ስንወቅሳቸው ምናምን ነገር ከረምን። አሁን ግን ለማን ታዲያ እንትን እንበል? ሩታም በቃ በዚሁ ከቀጠለች እነሱም ቡድን ምናምን ነገር የራሷን ቡድን መስረታ ከቀጠለች እንደ አብረሽ መሆኗ ነው። መነግራችሁ ነገር አለ። ሩታን በጣም ነው ማፈቅራት፣ ወዳታለሁ። ብዙ ጊዜ ሚዲያ ላይ ምናምን አያት ነበርና አሁን ከተቀበለችኝ ቤቷ እየሄድን ነው። ከተቀበለችኝ ከነ ልጇ ተቀብዬ እቺ ለወስዳት። እሺ እኔ አንድ ጥያቄ አለኝ። አሁን ደስታ ለሚባለው ሰውዬ ማለት ነው የምርም ከነ ልጇ ምናምን ነገር የምትቀበል ከሆነ እና እያወክም ከሆነ እንትን እያልከው አንተ ልጅ አለክ ውጭ ሀገር ምናልባት አንተም እንደሷ አግብተ ምናምን ነገር ወልደ የፈታነ ምክንያቱም መሰላችሁ የትኛው ላጤ የነበረ ወንድ አግብታ ወልዳ ምናምን ነገር እንትን ያለችን ሴት የማግባት እንትኑ ፍላጎቱ በጣም ጠባብ ነው። ምናልባት ፍቅርህ አይሎ ሊሆን ይችላል። እሱ እኛ ጋር አይመለከተንም። ግን እንጃ በአንተ በኩል ያሉትን ሚስጥሮች ምናምን ነገር ብታወራ ይሻላል። ምክንያቱም ይቺ ልጅ ሄዳ ብታገባው ራሱ ይዛት ብትሄደ ራሱ ሄዳችሁ መጣላታችሁ አይቀርም። እንደዚህ አይነት ነገሮችን ከደበካት አክቹሊ እንዳየች እንደምትወድ አልጠረጠርም። እንግዳ ይዘን መተናል አሉታዬ። እሺ ቆይ አንዴ ቪዲዮን ትንሽ እዚች ጋር ላስቆማችሁና ማለት ነው አንድ ጥያቄ ያለኝ። ሩታ ከዚህ ሰውዬ ጋር የምር የምትቀጥል ይመስላችኋል? ኮሜንት ላይ እስቲ የእናንተ መልስ አስቀምጡ። እኔ ከዚህ ሰውዬ ጋር የምትቀጥል አይመስለኝም። ምክንያቱም አብርሽ በቅናት የተንጨረጨረ መጥቶ የሆነ ነገር ሊፈጠር እንደሚችል ምክንያቱም እርግጠኛ ነኝ። ከሩታም ልብ ከአብርሽም ልብ ይሄ ፍቅር የሚባለው ነገር ሙሉ በሙሉ አለቀቃቸው እና አብርሽ እየተንጨረጨረ ይመጣል ታያላችሁ። አሁን አያገባኝም አይመለከተኝም ምናምን ነገር ብሎ አይደል ከቤት የወጣው። አይ ብቻ ግን ለማንኛውም እስቲ የእናንተን ሀሳብ እስቲ ግምታችሁን ኮመንት ላይ ጻፉ። ከዚህ ሰውዬ ጋር ሩታ ትቀጥላለች አትቀጥልም? ተቀበለች። ቁጭ በልና የሆኑ ነገሮችን እናወራለን። የምር ሩታን እየፈራት ቤተሰብ ሩታን እየፈራት ነው። ፍሩ። እኔ ብዙ ጊዜ ማለት ነው ለሩታ ብዙ በቃ ወገኜ ምናምን ነገር አውርቻለሁ። ግን ዛሬ ሩታን የምናርምበት ሰዓት እየደረሰ ነው ብዬ አስባለሁ። ቤተሰብ ሩታን መውደዳችን እንዳለ ነው የተጠበቀ ሆኖ ሳለ ግን ሩታ ስታጠፋ ደግሞ ዝም ማለት እሷን ወዲህ ገደል ውስጥ መክተት ነው ብዬ ነው ማስበው። ኧረ በስመ አብ ፏ ያለ ነገር ነው እሱ። ደስታ ይባላል። በደንብ ተዋወቂም፣ አክባሪሽ አፍቃሪሽ ነው። ሩታ ደነገጠች። የሚያስደነግጠኝ አፍቃሪሽ ነው ሲል አክባሪሽ ነው ምንም አልመሰላትም። አፍቃሪሽ ነው ሲል ግን ማለት ነው ድንግጥ ነው ያለችው። ወይኔ በቃ ይሄ ነገር ሊበላሽ ነው። ይበላሽ። እኔ ደስተኛ ነኝ። አሁን የፈረንጁና የሮቤል እንትን ቢበላሽ ቆንጆ ነው፣ ደስ ይላል። አውርተናል። ግን እንዴት መጣ እዚህ ድረስ ማለት በአንድ ጊዜ ምን አስባችሁ ነው? ቢያንስ አትነግሩኝም ማለት እኔ ቆይ ሩታ ከንግግሯ እንደምረዳው ማለት ነው ግማሽ ነው። በቃ ፍላጎት አላትም የላትም። አሁን እሷ ያስጨነቃት ማለት ነው በፍጥነት ነገሩ መሆኑ ነው እንጂ ሰውየው መምጣት አለመምጣቱ ያን ያክል አስጨንቋታል ብዬ አላስብም። ግን እኔ አሁን እንደኔ ማለት ነው ሲጀመር ማውራት መጀመሩ በራሱ ትልቅ እንትን ይፈልጋል። እንዴት ነው ሰው ልጅ እንደወለደ ምናምን ከትዳሩ ምናምን ነገር ተፋቶ ከዛን በሳምንታት ውስጥ ከሌላ ወንድ ጋር ማውራት ሲጀምር መጀመሪያም ከዛ ሰው ጋር ፍላጎት እንደሌለው ያሳያል፣ ከአብርሽ ጋር ማለት ነው። ያ ነገር ደግሞ የሚገርም እድልና አጋጣሚ እንደሆነ አውቃለሁ። ምክንያቱም መጥፎ ሰው እንዳልሆነ አውቃለሁ። ባገኘኋቸው ጊዜዎች ውስጥ በተዋወቅኩትና በአብረን ባሳለፍነው ነገር ውስጥ ከሱ ጋር እኔ ቆይ ሲጀመር ማለት ነው እኔ አሁን ነገሩ እየመሰለኝ ያለው ይሄ ድሮ ኋላ ምናምን ነገር የቀረው ቤተሰብ ምናምን ነገር ባላምጥቶ ምናምን የሚድረው የለ ለሴቶች ማለት ነው ለሴት ልጆቻቸው ቤተሰቦች እንደዛ ነው የሚያደርጉት ታውቃላችሁ። እና እንደዛ ነው እየመሰለኝ ያለው። ሁለተኛው ደግሞ ማለት ነው ሮቤል ለራሱ ጥቅም ይመስለኛል እንደዚህ እያመቻቻለሁ። ምክንያቱም ሰውየው ከውጭ ነው የመጣው ገንዘብ ምናምን ነገር ያው ዶላር ሊኖር ይችላል እና በቃ ከሄዱም በኋላ ምናምን በቃ የእሱ ጥቅም የሚቀጥልና ማይቋረጥ ምናምን ነገር እንደሆነ ስለሚያውቅ ነው። እና ሄርሜላ ምናምን ነገር እነሱ ጋር ስንሄድ ሄርሜላ የአጭር ጊዜ ክፍያ ነው ልታደርግላቸው የምትችለው ለነ አቤል ለነ ብሩክ ምናምን ነገር ማለት ነው። ምክንያቱም አብርሽን እጇ እስከምታስገባ ድረስ ነው። ይሄ ግን ሄዱ ማለት ኮንስታንት ገቢ ይኖረዋል ልጅ እያሰላችሁ ያንቺን ደግሞ ደስተኛ ያደርግሻል ብለን ያሰብነው ነገር ደግሞ እንዳለ እያመጣን እየሞከርን ነው እና ደግሞ ይህንን እድል ደግሞ እንድትጠቀሙ እንፈልጋለን። ማለት ዲያስፖራ እንደዚህ ማግባቱ ነው ትልቅ እድል ምናምን ነገር ሆኖ እናንተ ሩታ ጭንቅላት ላይ እየሳላችሁ ያላችሁት።
እኔ እኮ ግርም የሚለኝ እሺ እንደዚህ እየሰካከሳችሁ ፈረንጁ ምናምን ነገር ይቀበላል፣ ሮቤልም ይቀበላል በዛ በኩል ምናምን ወሬውን በቃ በጣም እያጣጣፉ ነው ሰውየውን ምናምን ነገር ሩታ እንድትቀበለው ማለት ነው። ሰውየው አብርሽ ነገር ነው አለች እንትና እቺ ማን ነበረች ጽጌ። ሰውየው ራሱ ማለት ነው ምንም አይናገርም። እውነትም አብርሽ ነገር ከሱ ይልቅ እኮ ማለት ነው ሮቤልና ፈረንጁ ናቸው አሁን እየደከሙ ያሉት። አሁን ለእነሱ እንትን በጣም እየደከሙ ያሉት ከሱ ይልቅ እነሱ ናቸው። ቤተሰብ እስቲ እናንተ ልጠይቃችሁ፣ በዚህ ነገር ተስማማላችሁ? ሲጀመር አሁን እነሱ የሚሆኑት ነገር ልክ ነው ብላችሁ ታስባላችሁ? ከሩታ ምንም አይነት መልስ አልመጣም። ለዛ ሩታን ያን ያክል አንጫናት፣ ምንላት ነገር የለም። የሆነ ነገር ስታደርግ ነው ልንናገራት ምንችለው። ግን እስቲ የእነሱን ነገር በዚህ ነገር እናንተ ደስተኛ ናችሁ? ተስማማላችሁ? ይሄ እኮ ችኮላ አይደለም። ከዚህ በላይ ሁሉ አመት እኮ አለፈን አይደለም ሩታ? እኔ አንቺን የሚያስለቅስ እኔ ልብ ሳልል አለፌው ነበር። አመት አለፈን ነው ያለው እንትና ሮቤል። ኧረ ሰዎች በቃ የሆነ ሩታን እኮ ወዲህ እያጋለጣት ነው። ኧረ ተው አብረሽ ቢያንስ ይሄን ቪዲዮ ያያል። በእርግጥ ተለያይተዋል፣ ምንም ላይ መስሎ ይችላል አመት ምናምን ነገር። እሱም አመት ሙሉ ሲያሰቃያት ነበር። ግን አመት አለፈው ማለት ከሰውየው ጋር ማመቻቸት ከጀመርከው ነው አመት ያለፈው። አንቺ ከተደሰች ደስተኛ ያርገኝ እኮ ምንም መጀመሪያ እርግጠኛ አይደለም። ኦብቪስሊ እሱ እኮ በጊዜ ሂደት ነው። እኔ እስከማውቀው ድረስ አባቶቻችንም እና አያቶቻችንም የተጋቡት በእንደዚህ አይነት መንገድ ነው። ተዋውቀሽ እኮ ያገባሽውን አየሁት እኮ። ቆይ ልንገራ፣ አባቶቻችን እናቶቻችን ምናምን ነገር በዚህ መንገድ ነው የተጋቡት የምትለው እነሱ እናቱ አባት ምናምን ነገር አምጥቶ ነው ማለት በደንብ አጣርተው የእሷንም ፍላጎት አመዛዝነው ምናምን። በእርግጥ አመዛዝነው ጋር ትንሽ ችግር የለውም ሰርዙት። ግን አንተ ምን ቤት ነህ እንዴ? ሩታ ወላጆች ምናምን ነገር ያለመጡትን ባል አንተ ከዛም ከዚህም ዝም ብለህ ተሯርጣ አምጥተህ የሆነ ኦንላይን ላይ ምናምን ነገር ስላየ ብቻ የምታመጣው ምን ቤት ነው? ፎቶዎቹ እንዳለ እንዲወርዱ ነው የምፈልገው። እኔና አንቺ ፎቶ የሚሰቀል ነው ድፍረት አይሆንብኝና ማለት ነው። ከሱ ግልሽ ነው የምፈልገው። ወይኔ እነዚህ ፎቶዎች ወረዱ ማለት ነው አብርሽ ይሰየፈዋል። አብርሽ ይሰይፋል አይደለም? አብርሽ ሌሎችም ሰዎች ተነስተው ነው በቃ የሚገሉክ እንዴ። ጭራሽ ፎቶዎቹን ወደ ማውረድ ምናምን ነገር እንዴ። ገና መብላቷን ሳታውቅ እጇን ታጠበች አይነት ነገር ነው እየሆንክ ያለው። ደስታ ተብዬው ጊዜ እሰጥሻለሁ፣ ቤት እገዛልሻለሁ፣ መኪና፣ የምትፈልጊው ነገር ሁሉም ነገር አደርግልሻለሁ። አንቺ ብቻ ደስተኛ ሆኚልኝ። ብዙ ነገር በቃ ሰርፕራይዝ ማድረግሽ ነገር። እሺ ቆይ አሁን ቤት ገዛልሻለሁ ምናምን። ስለዚህ እንደ ቁስ ነው እየቆጠርክ ያለው ማለት ነው ሩታን። ስለዚህ ይህን ሰውዬ ከአሁኑ ኤክስ ሰተነዋል፣ ከንስለነዋል፣ በቃ ሰውየውን አባረነዋል። እኔ አልተቀበልኩም። በቃ እኔ ሰው ገና ሴትን እየተዋወቀ ቁስ መጥራት ከጀመረ በቃ እሷንም እንደ ቁስ ጠርቶ ነው በቃ ምንም አስቦ ነው። ምንም ሌላ ማስተባበያ ምናምን ነገር አያስፈልግም። እንዴ ቤት ገዛልሻለሁ፣ መኪና ገዛልሻለሁ፣ ቤትም አላት መኪናም አላት እቺ ልጅ ከቀድሞ ባሏ ከአብርሽ ምናምን ነገር የተሰጣት። አንተ አሁን መተህ ሌላ ልትል የሚገባው ነገር ፍቅር እሰጥሻለሁ። በቃ አብርሽ ያልሰጠሽን ፍቅር ነጥብ አገኛለሁ ብለህ ብታስብ እንደዛ ነበር የምታደርገው ስማርት ብትሆን ማለት ነው። ግን ይሄ አሁን ያላትን ነገር እንትን አረግልሻለሁ ካልክ እሷ ራሱ መልሳ ለአንተ ልታደርግልህ ትችላለች። የራሴን ፕሮሰስ ትንሽ ጊዜ ነው የቀረኝ አይደለም ሰው በራሴ መንገድ ነገሮችን እስከጀመርኩኝ ድረስ እንደገና ሌላ አዲስ ነገር ደግሞ ከሱ ጋር አስፈላጊ ነው ብዬ አላስብም። እንደዚህ አይነት ነገር እኮ አንተ ሮቤል የምር አሁን እያናደድከኝ። ሲጀምር ሩታ ባልቸገረኝ አላለችም እኮ እውነት። አሁን እኔ ቀደም የሩታን ፍላጎት ምናምን ነገር ኖሮ እየመሰለኝ ነበር። አሁን ግን ነገሩ በደንብ ወደ ሮቤል ነው የሚያደለው። እነሱ ናቸው በቃ ለዚህ ሁሉ ነገር ተጠያቂ የሚሆኑት። ከፈረንጁም በላይ ደግሞ ሮቤል ተብዬው ማለት ነው። ባል የቸገራት ሄርሜላ ናት። እኔ አንተም ብሆን ማለት ነው ይሄኛውን ሰውዬ ለሄርሜላ ምናምን ነገር ሰጥቼ ከዛን አብርሽን እንደምንም በቃ ቤት አኖሬ እሷም ከሀገር ምናምን ነገር ትወጣለች፣ እኛም እንገላገላለን፣ ሩታም ትገላገል ነበር። እኔ ብሆን አድርገው እንደዛ ነው። ሩታ ባልቸገረኝ ስላላለች ከዚህም በኋላ እድሉ ለሄርሜላ ትራንስፈር አድርገህ ይህን ሰውዬ ያ ነገር ለዛ ነገር መልስ ሆናለሁ ብዬ ነው የመጣሁት። ገብቶሻል? ልጅሽን ተቀብዬ ውጭ ወስዴ ቆንጆ ትምህርት ቤት እየተማረ ምናምን ቆንጆ ላይፍ ይኖራለን ብዬ አስባለሁ። ተቀበኝ እሺ በይኝ። እኔ ግን የምር ድፍረት አይሆንብኝና ማለት ነው ሰውየው የሆነ ሙዛዛ ነገር ነው የሚመስለኝ። የምር በጣም እየተማዘዘ ነው ማለት። ሲጀመር ወንድ ቢሆን ቆፍጠን ብሎ ያለማንም እገዛ ብቻውን ሩታን ለማግኘት ይሞክር ነበር።
ደግሞ ወንድ ከሆነ ወንድነት ዘሎ በአንዴ የሆነ ሰው ቤት ዘው ብሎ ምናምን ነገር መግባት አይደለም ወይ አልተዘጋጀች ወይ እንትን አላለች እንዴ ቢያንስ መተዋወቅ ራሱ እኮ አለ በቴክስት የሆነ ነገር መወራት ምናምን ይሄ ሰው ልንገራችሁ በቃ ብዙ ነገር ይቀረዋል በጣም ብዙ ነገር ይቀረዋል ሁሉም እየመጣ እየበጠበጠ ሰላምሽን እያነሳሽ ነውና እሱ ደግሞ አይተሽ ማታውቂው ደስታ እንደሚሰጥሽ እርግጠኛ ነኝ አይተሽ ማታውቂው ደስታ ማለት ነው እውነት ቆይ ተውቶ እኔ ፈረንጁ ባንተ አያምርም እኔ ሮቤል ከዚህ በፊት እንዲሁም ሲጨቃጨቅ ምናምን ነገር ብዙ ስላየን ለምደነዋል ማለት በቃ እንትን እንላለን ግን እኔ እስከ ዛሬ ድረስ ማለት ነው ፈረንጁን አከብረው ነበር ግን እኔ ባንተ ደስ አይልም የምር ባንተ እንደዚህ ነገር አልጠብቅም ዋናው እሺ ማለትሽ ነው የምንፈልገው መልክ ራሱ ብትይ እንዴት እንደሚያምር ቆንጆ ልጅ ነው ታይ ከእናንተ የሚወደደው ልጅ ነው ማየት ፈልጋለሁ ምክንያቱም አንቺ ደስተኛ እንድትሆኚ ነው የምፈልገው ገብቶሻል ሩታይ እውነት እኔ መሳቅ ፈልጌ አይደለም መስቀው ግን በጣም የምር በጣም አፈነገጣችሁ እውነት ሮቤልም ፈረንጁም በጣም አፈነገጣችሁ ገና ልጅቷ ምንም ምናምን ሳትል ስለ ልጅ ምናምን ነገር ማውራት ማለት ይሄን ያክል ቀሎባችሁ ነው እኔ አሳቀኝ ሌላ ነገር ነው ለምን ሳክ ምናምን ነገር ታዲያ አትበሉኝ ግን ማለት ነው እኔ የምር በጣም እቃወማለሁ ይሄን ነገር ምክንያቱም ገና እንደዚህ ሳይባል ይሆናል ዘሎ እዛ ነገር ላይ ፊት ማለት በጣም ያስጠላል ሁለተኛ ደግሞ መልከ ጥፎ የሆነ ሰውም አይደለም ጥሩ ሰው ነው መልካም ሰው ነው ታሽኮር ነው ማለት እኔ ማለቴ ነች ምን ትሆናለች እውነት ሩታ እንደ ሀሳብ አትሳቂላቸው እነዚህ ሰዎች እያሳሳቁ ገደል ይከቱሻል በቃ አለቀ በትክክል የራሳችሁን ህይወት አብርሽ የዛኔ በቃ በሰው እየተገፋ ዛሬ የደረሰበትን ደረጃ አይተናል እና አንቺም አብርሽ እጣ ፈንታ ከሚደርስብሽ ማለት ነው ብዙ ባትስቂላቸው በቃ ይሆናል እንዲሁም ብዙ በቃ ባትገናኙ ከነሱ የሚመጣውን ሀሳብ ብዙ ባትቀበይ ይሻልሻል አልገባኝም ማለት ምንም እኔን አላመንሽኝም ምንም አንደኛ ምንም የማውቀው ታሪክ የለም ምን አይነት ፕሮሰስ ነው የተጀመረው ባንዴስ እንዴት ነው የሚያልቀው ምናምን ማለት ሩታ ቆይ ልንገርሽ እነሱ ንቀውሽ ነው የዛኔ በቃ አብርሽም ምናምን ነገር የሱ ጀለሶች እንደናቁት አንቺንም እነሱ ንቀውሽ ነው ምክንያቱም በቃ እቺ ልጅ ከውጭ ሀገር አይደል እንደ የመጣው በቃ ዝም ብላ እሺ ትላለች ምናምን በሚል ነው ፕሮሰሱን የጀመሩት ይሄን ያክል እርግጠኛ ሆኖ ማለት ነው እንጂ እኔ እንጃ ቢያከብሩ ኖሮ ቢያንስ ሪስፔክት ትንሽም ቢሆን ላንቺ ሪስፔክት ቢኖራቸው ይናገሩ ነበር የሷ ፍላጎት ምን እንደሆነ ሳያውቁ ገና ሲጀመር አሁን በዚህ ሰዓት ሌላ ባል የማግባት ያለ ማግባት ሐሳቡ ይኖራት አይኖራት ሳያውቁ እንደዚህ እንትን ማድረጋቸው በቃ ይሆናል እንደማንም ሰው ቆጥረዋት ነው በቃ ና ፈረንጅ አንዴ ላዋራ ለምንድን ነው የምትሽኮሩ ሩታይ እሺ ቆይ አሁን ነው ከባዱ ሰዓት አሁን ነው እኔ ሩታን በትክክል ፍላጎቷን አይኗን እያዩ መረዳት መፈልገው እንግዲህ ሮቤልና ፈረንጁ ጥለው ወጥተዋል በዚህ ሰዓት እንዴት እንደምታናገረው ቆይ እስቲ እኔ ጂሽ ላይ ትፈልጋለህ እንዲህ ኩስተር በይ ሩታ መልስ ማለት ምንድን ነው ማለት ያለብኝ ግራ እያጋባኝ ነው አዎ ቆይ እኔ እንዲያውም ትሽኮረመማለች ምናምን ነገር ፈርቼ ነበር እንደዚህ ኮስተር ብሎ መናገር ነው ሲጀመር ፍላጎቱ ቢኖርሽ ራሱ ማለት ነው አይኖርሽ ግን ፍላጎቱ ቢኖርሽ ራሱ በመጀመሪያ ቀን እንደዚህ ፍላጎትሽን ካሳየሽ ትናቂያለሽ በቃ ልክ አብርሽ ያደረገው ዕጣ ፈንታ ነው እንደገና የሚደርስሽ በአንድ ጊዜ ይሄ ነገር ይፈጠራል ብዬ አስቤ አይደለም እውነት ለመናገር መልስ የሰጠው ያወራው ምናምን ባንዴ እንዴት እንደዚህ አይነት ውሳኔ ካንተስ እንዴት ወደ እንዴ ቆይ ሩታ ሲጀመር ቆይ እኔ እውነት እያሰጋሽኝ ነው እኔ የምር እንድጠራጠር በሙሉ ልቤ ላምን እልና ማለት ነው እንደገና ከንግግሯ ማለት ነው እጠራጠራታለሁ ሩታ አሁን በአንድ ጊዜ አይሆንም ማለት ምናልባት በሂደት ሊሆን ይችላል ማለት ነው ሰዎች በአንድ ጊዜ መቼስ አይሆንም የሚለው ቀን ወደፊት ምናልባት ሚሊዮን ያካተታል እና ሩታ እስቲ ፍላጎትሽም ማለት ነው በግልጽ ንገሪ ማለት የምትፈልጊ ከሆነ ችግር የለውም እኮ ግን ችግር አለው ግን የለውም ማትፈልጊም ከሆነ ደግሞ እንዲህ በቃ በቀጥታ ብትናገሪ ቆንጆ ነው ምክንያቱም ይሄ ልጅ እንትን ምትይ ከሆነ የምትግደረደሪ አይነት ነገር ከመሰለው በቃ እቺ ልጅ ፈልጋኛለች ትንሽ ጊዜ ልታገሳት ብሎ ሊያዘግሽ ሁላ ይችላል ሩታይ ስለዚህ ጋር እናወራለን ግን ደግሞ አንተ ወይኔ አብርሽ መጣ ወይኔ አየከረል ሮቤት ስተትን አየከረል አንተ እንዴት ችግር እየፈጠርክ እንዳለ እንዴት ገደሉን ጥልቅ እያደረግከው እንዳለ በእነሱ መሀል ያለውን ጋፕ በጣም እያሰፋው እንዴት እንደሆነ አየካ አብርሽ መጣ እንግዲህ አሁን ምን እንደሚከሰት እንጃ ከዚህ በኋላ ከሰውየው ጋር ይፋየቱ ይጋደሉ እኔ አላውቅም በእርግጥ አሁን ከሄርሜላ ጋር ካደረጋቸው ነገሮች አንጻር ማለት ነው ቢቃጠል እርርድብን ቢል ቆንጆ ነው
ደስ ይለኛል። እኔ ከምሽቱ 8 ሰዓትም እዛ ቤት እየሄደ እንግዲህ የሚሰራውን ምናምን ነገር ይሰራል። ይሄ ዝም ብሎ ፕራንክ ምናምን ነገር በሚል ሰበብ ማለት ነው። እና እኔ ይቃጠል ችግር የለውም፣ ግን ቀጣይ ከሰውየው ጋር የሚፈጠረውን እንትን ማየት በጣም ፈልጋል፣ በጣም ጓጉቻለሁ። እና እስቲ ቀጣይ ምን እንደሚፈጠር አንድ ላይ የምናየው ይሆናል። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ፣ ወዳችኋለሁ። ምንድነው ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ ላይክም ይሄን ቪዲዮ ምናምን ነገር ሳታደርጉ አትውጡ። በቀጣይ ቪዲዮ እንገናኛለን። በድጋሚ ይመቻችሁ።